ብሩኬ ጀግናው የዝናን ቅሌትና ውርደት እንዲሁም ደግሞ የካሌብ ሞሴሳን አደገኛ ወንጀል እቤቱ ከገባ በኋላ መድብል እኔ ፖሊስ ጣቢያ መሄድ ስለማልችል ፖሊስ እንድታመጣልኝ እፈልጋለሁ ብሎ አለው። ብሩክ ምን ፈልገህ ነው የኔ ወንድም? አሁን አንተ ማሰብ ያለብህ ለጤናህና ለደህንነትህ ብቻ ነው። ሁሉም ነገር ትርፍ ነው ብሎ ሲለው አይ የለም እኔ የምፈልጋቸው ነገሮች ደብቄ እነሱ ሲያሰቃዩኝ በነበረ ጊዜ ይዤ ስለመጣሁኝ እውነታው መፍረጥ አለበት። የካሌብ ሞሴሳና የዝናን ቅሌትና ውርደት የሚያመለክት እንዲሁም ደግሞ የነሱን ከባድና አደገኛ ስራ የሚያጋልጥ ትልቅ ፋይል አለኝ ብሎ ተናገረ። መድብልም የኔ ወንድም አንተማ ካዘዝከኝ እኔ ምን ችግር አለብኝ አመጣለሁኝ አለና መድብል ፖሊስ ጣቢያ ሄዶ ፖሊስ አመጣና ብሩኬ ደግሞ ደብቆ የነበረውን ፋይሎች በሙሉ አወጣና ለፖሊሱ ሰጠ። ፖሊሱ በላፕቶፕ ገብቶ ሲያየው የዝናን ቅሌት እንዲሁም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ የሞገስን ያለበትን ሁኔታ የሚያመለክት በሙሉ ከሰጠ በኋላ በጣሙን ተገረመ። ዶክተሩ እንግዲህ ያለውን ነገር በሙሉ በኮምፒውተር ካየ በኋላ ይሄንን ወንጀል ብቻዬን ምንም የማደርገው ነገር የለኝም፣ ስለዚህ እያንዳንዱን ቅጥፈትና ውርደት ለፖሊስ አሳልፌ ከኔ በላይ ላሉት ሰዎች ማየት አለባቸው ብሎ ወሰነ። ደነገጠና አለበት ቦታ መድብል ከሚባለው በላይ ደነገጠ። እሺ ችግር የለውም፣ እኔ አንተ ካዘዝከኝ ሁሉንም ነገር አደርጋለሁ ወዳጄ፣ እያንዳንዱ የደረሰብንና ያለብን ስቃይ በጣም ከባድ ነው ብሎ መድብልም ተናገረ። ፖሊሱም እንግዲህ የያዙትን ወንጀሎች እያንዳንዱ አሳልፎ ለህግ እንደሚያቀርባቸውና ካሌብና ዝና የእጃቸውን ማግኘት እንዳለባቸው አመነ። ሰላም ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦች ከልብ አመሰግናለሁኝ። እንግዲህ በመጨረሻ የዝናና የካሌብ ሞሴሳ ውርደትና ቅሌት ተጋልጧል። ካሌብና ዝና በመጨረሻ እንደዚህ በመሆናቸው እጅግ በጣም የሚያሳዝንና የሚገርመው ነገር ደግሞ ማህሌት ሞገስን በትራስ አፍና ልትደፋው ስትል ከኋላ ዳጣና መድብል ደርሰው ማንቁርቷን ይዘው እንትን ብለዋታል ማለት ነው። ዳጣ እንግዲህ ለሞገስ ብዙ ዋጋና መስዋዕትነትን ከፍላለች። በተደጋጋሚ እዛ ቦታ ላይ እየሄደች በምንም አይነት ሁኔታ በምንም አይነት ነገር ሞገስ መሞት የለበትም፣ ደላላውን 200 ብር አስከፍላ ተሄደች። በኋላ እሱም እዛ ቦታ ላይ ሲጥላት ማህሌት ስታደርግ የነበረውን እጅ ከፍንች ይዛለች። ብሩኬ እንግዲህ እዛ ታግቶ ሲሰቃይ የነበረ ጊዜ እያንዳንዱ ሲሰሩት የነበረውን ነገር ወረቀቱን አንስቼ ነው ይሄንን ነገር መሰቃየት አለባቸው ብሎ ለፖሊስ አሳልፎ ሰጠ። ፖሊስ ደግሞ መረጃውን ሲያየው እጅግ በጣም ደንግጧል ማለት ነው። ይሄ ነገር በፍጹም እንዲሆን አንፈልግም ነበር፣ ከሆነም ደግሞ የእድሜ ልክ እስራት እና የእድሜ ልክ ቅጣት ማግኘት አለባቸው። አደንዛዥ እጽ በጣም አስቸጋሪ ነገር ነው። አሉበት ቦታ ላይ ሄደን እጃቸውን ማንቁርታቸውን ይዘን የእድሜ ልክ እስራት እንድንፈርድባቸው አደርጋለሁ ብሎ ፖሊሱም ተናገረ። ሞገስ ያለበት ሁኔታ ቢያስፈራም ማህሌት እንግዲህ ልትደፋው መሆኑን ቢታወቅም የማህሌት ዕጣ ፈንታ ደግሞ ውርደትና ቅሌት ሆኗል። መድብል ብሩኬ ይዞ የመጣውን መረጃና ፋይል አሳልፎ ለፖሊስ ሲሰጥ በጣም ተገረመ።
ብሩኬ ድሮም ቢሆን አንተ ጥበበኛና ጀግና ነህ። አሁን ይሄን ታደርጋለህ ብዬ የእናቴ ልጅ ምንም አስቤ አላቅም ነበር። አንተ ግን ይህንን ዝናንና ካሌብ ሞሴሳን የሚጥል ከባድ ነገር አድርገሃል። ምንም ቢሆን ሳላደንቅህ አላልፍም። እድሜ ልክህን አንተ እኔን እንዳኮራሃኝ ነው። በህይወትህ ደስተኛ ህይወት እንድትኖር ለመርዳት ዝግጁ ነኝ ብሎ መድብል እንግዲህ የያዘውን ፋይሎች በሙሉ ለፖሊሶቹ ተፈራርመው በመሰጠታቸው እጅግ በጣም ደስ ብሎናል። ቅድስት ከብሩኬ ጋር ቁጭ ብላ ያሳለፈችውን መከራና ስቃይ ጋሼ እስኪ ዛሬ ላውራህ። ብዙ ነገር ተፈጥሯል እኮ ምሳሌ ታግታ ተሰቃይታ ለስንት ቀን ሙሉ ስንጨናነቅ እኔም አደራና አማናዬን በላሁኝ እያልኩ ሳለቅስ መጨረሻ ላይ በሚገርም ሁኔታ ጀግናውና አንበሳው ወንድምህ መድብል አለችበት ቦታ ላይ ሄዶ ማንቁርቷን የያዙትን ሰዎች አሰቃይቶ ምሳሌን አመጣት። አደራህን በልቻለሁ ብዬ በጣም ስጨነቅ ነበር። መድብል ወንድምህን ብቻም ሳይሆን ህይወቱን ሰጥቶ መስዋዕትነት ከፍሏል። ዝና የሚባል አደገኛና ከባድ ሰውዬ አግቶ ሞገስ እንዲሁም ዳጣ ጋር ሆነው ሲቀጠቅጡት ነበር። ማህሌትን ደግሞ እዚህ ቤት አግቶ ብሩኬን ያረግሽበትን ቦታ የምታውቂውን ነገር በሙሉ ተናገሪ ብሎ ሲያሰቃያት ነበር። አየህ ብሩኬ በጣም በጣም ብዙ ዋጋና መስዋዕትነት ነው የከፈሉት። ከምነግርህ በላይ መቼም ቢሆን መቼም የመድብል ውለታ ሊረሳ አይችልም ብላ እያለቃቀሰች ተናገረች። በመጨረሻ ላይ ደግሞ ዳጣም ለኛ ብዙ ውለታ ውላለች፣ ብዙ ነገር አድርጋለች ከምልህ በላይ ግን እሳ አንዳንዴ ቤተሰቦቿን ካገኘች ወዲህ እኛ ቤት አታድርም። የማታድረውም ትልቁ ምክንያት ምን እንደው ታውቃለህ? ወላጆቿን ስላገኘች ብቻ ነው። አሁን ላይ ግን እውነታውን ስነግርህ ወላጆቿን ካገኘች በኋላ ሁሉንም ነገር መቆጣጠር ቢያቅታትም ሁሌ ምሳሌ እንዴት እንዳደረች እንዴት እንደሆነች እየመጣች ትጠይቃለች። በጣም በጣም የዋህና ምስኪን ሰው ናት ብላ ተናገረች። በዛ ላይ ደግሞ ሞገስ ጋር አንተ ብትቀያየሙም እሱ ግን እየመጣ ይጠይቀን ነበር። እየመጣ ብዙ ነገር አድርጎልናል። ሞገስ በጣም ጥሩ ሰው ነው። ሞገስ ከሚባል በላይ ብዙ ዋጋ ከፍሏል። ሉላም ቢሆን ሂድና ጓደኛህን ፈልገው አለበት ቦታ ላይ ተከትለህ እንድታመጣው ፈልጋለሁ፣ ከመድብል ጎን ሁን እያለች በተደጋጋሚ ስትለምንና ዋጋ ስትከፍል የነበረችው ሉላ ናት። እንዲሁም ደግሞ አደገኛውና ከባዱ አስቸጋሪውና አረመኔው ሰውዬ ደግሞ አቶ ዝና እያሰቃያቸው ዳጣንም በየሄደችበት ቦታ ላይ እየተከታተለ ስቃይዋን ሲያበላው ነበር። አየህ ጋሼ መቼም ቢሆን መቼም የሰው ልጅ ከነበረበት አያልፍም። አንተ ደግሞ እጅግ በጣም ጠንካራና ኃይለኛ ሰው ነህ ብላ እውነቱን ተናገረች ማለት ነው። ሌላውና ትልቁ ነገር ቅድስት ይሄን ኩላ ለብሩኬ ከነገረችው በኋላ በጣም ተገረመ። ምሳሌም ያሳለፈቻቸውን ፈተናዎች ህይወት ያላንተ በጣም ከባድና አደገኛ እንደሆነ ነገረችው ማለት ነው። ቅድስት እንግዲህ ለረጅም ጊዜ ስትሰቃይና ስታለቅስ የነበረችበትንም ነገር በእኔ ተከፍተህና ተቆጥተህ ነው ብዬ በጣም አዝኔ ነበር ጋሼ፣ ለካንተ እንዲህ አይነት ስቃይና መከራ ውስጥ ገብተህብኝ ነው ብላ በጣም እንዳዘነችና ልቧ እንደተሰበረ እየነገረችው ነበረ። አደገኛውና ትልቁ ነገር ደግሞ ዳጣንም በተደጋጋሚ አቶ ዝና እንደሚከታተላት እንዲሁም እንደሚያሰቃያትም ጭምር ስትነግረው ብሩኬ በጣም አዝኗል። ይህን ሁሉ የበለጠ መረጃ ስላለ ካሁን በኋላ በእኔ ዙሪያ ያሉ ሰዎች የሚሰቃዩት ይበቃል፣ ይሄን ፋይል አውጥቼ መስጠት አለብኝ ብሎ ወሰነና ስማ መድብል፣ ባለፈው ለብሼ የመጣሁት ልብስ ላይ እኪሴ ወረቀት አስቀምጬ ነበር እና እኔ ልብሱን መልሼ ለብሼዋለሁ፣ ወረቀቱን የታደርጋችሁት ብሎ ሲል
ቅድስት አስቀመጠችበት ቦታ ላይ ለብሩኬ ሰጠችና ያው ፖሊስ መጥቶ የተፈጠረውን ሁሉ ተናገሩ ማለት ነው። ከዛ ቦታ ላይ ደግሞ መድብል ያሳለፈውን ፈተናና የከፈለለትን ዋጋ በሙሉ ሲነግረው እንዲሁም ደግሞ የዛኔ አደንዛዥ እጹን እኔ ውጭ ሀገር ይዤ ሂጄ ልጥል እንዲሁም የቤትን ገንዘብን ሀብትን የሰጠኝ እንዲህ ያለ ሰውዬ ነው ሲለው የኔ ባለ ውለታይ ነው፣ ላንተም ውለታ ውሎልሃል። ምሳሌንም ከዚህ ቦታ ላይ አውጥተናል። ቅድስትና ማህሌት እንዲሁም ደግሞ ኤፍራታ ብዙ ስቃይ አሰቃይተዋቸዋል። አሁን ላይ ግን ሁሉም ነገር አለፈ እያሉ ሲሰቃዩ የነበሩትን ስቃይ በሙሉ ለብሩኬ አጫወቱት። ማህሌት በመጨረሻ ላይ አልሸነፍም ባይ ሁና ዝና ያዘዛትን ነገር ለመፈጸም ወደ ሆስፒታል ሄዳለች። ሞገስን እስከ ወዳኛው ታሰናበትሽውና ከገደልሽው ላንቺ የሞገስን ቤት በሙሉ እንዲሁም ደግሞ የብሩኬን ቤት ከብሩኬ የበለጠ ቤት እገዛልሻለሁ፣ እድሜ ልክሽን ቆጥረሽ የማጨርሽው ገንዘብ እሰጥሻለሁ ብሎ አላት። እሷም በጣም ተገረመችና እሽ ችግር የለውም እያለች ሀሳቡን ተተቀበለ በኋላ ሞገስን በትራስ አፍና ለመድፋት ጉዞዋን ወደ ሆስፒታል አደረገች። ሆስፒታልም ከገባች በኋላ ስትደናበር እቅዷ ሳይሳካላት ዳጣና መድብል ማንቆርቷን ይዘው ከዛ ቦታ ላይ አስወጥተዋታል ማለት ነው። ኤፍራታም በጣም ተጨናንቃ እየደወለች ነበር። አስቀድማ ማህሌት ገንዘብ ጠይቃት ነበር። ኤፍራታ ደግሞ አይደለም 5,000 ብር ላንቺ 300 ብር ሲበዛብሽ ነው። ይሄ ገንዘብ እኮ ለብዙ ያስፈልገናል። አንቺ ከኔ ቤት አልወጣሽ፣ እዚህ ቤት ደግሞ ካልተገዛ ምን ካላለ መብላት አንችልም። ስለዚህ እውነታውን አውቂው ማህሌት፣ አንቺ መቼም አትቀየሪም። አሁን ብሩኬ ወደ ቤት መጥቷል አሉ። አንገትሽ እንድፍትሽ ሽማግሌ ልከሽ ይቅር ብለሽ ከሱ ጋር ደስተኛ ህይወት መኖር አለብሽ ብላ ስትላት በጭራሽ አላደርገውም። ዝናም ቢሆን እኔ ምለው ማህሌት፣ አሁን አንቺ ከብሩኬ ጋር መታርቀሽ መኖርን ትፈልጊያለሽ ወይስ እንዴት ነው እያለ ሲጠይቃት እኔ ብሆን አንድ ቀንም አልፈልግሽ፣ አንቺ እኮ አደገኛና ከባድ ሰው ነሽ። መቼም ቢሆን ይሄ ነገር ላንቺ ሊገባሽ የሚችል ሴት አይደለሽም እያለ ሲያሸማቅቃት ነበረ ማለት ነው። ማህሌትም ምንም በቃ እሱ የሚላት ነገር ጭራሽ ምንም መስሚያዋ ጥጥ ነው። በቃ የምትፈልገው አንድና አንድ ገንዘብ ብቻ ነው። አሁንም ገንዘብ እኮ ቸግሮኛል፣ ገንዘብ እፈልጋለሁ ብላ ስትለው ገንዘብ ሳትሰሪ በፍጹም ልታገኝ አትችይም። ስለዚህ እድሜ ልክሽን ደግሞ ጠንክረሽ መስራት አለብሽ ብሎ ነው የዛተባት ማለት ነው። ማህሌትም እልክ ይዟታል። አሁን የምፈልገው እሷ ገንዘብ ብቻና ብቻ ነው፣ አጭር አማርኛ ማለት ነው። ስለዚህ ያንን ገንዘብ ለማግኘት ደግሞ ከዚህም በላይ ዋጋና መስዋዕትነት መክፈል እንደምትፈልግ ነው እየተናገረች ያለችው ማለት ነው። የማህሌት መጨረሻ እንግዲህ ሞገስን በትራስ አፍና ትዴፋው ይሆን ወይስ ደግሞ ዝም ብላ እድሜ ልኳን እያስለቀሰችና አፈር ደም እያስበላች ሰዎችን ትቀጥል ይሆን? ዝና ይሄን ነገር ካላጠናቀቅሽ በህይወትሽ ትልቅ ዋጋ ውሰጂ ብሏታል። ምን ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። እስከዛውን ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።